ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ ጸረ አማራ ነው አልሞትኩም ከበርካታ የግድያ ሙከራዎች አምልጫለሁ ሲሉ የፋኖ ሌላኛው ክንፍ የሚመራው አቶ እስክንድር ነጋ ገልጿል። በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊ አማጺ ኃይሎች ጥምረት በመፍጠር የጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ እያደረጉ መሆኑም ተገለጸ። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት አደረጉ። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህን ዜናዎችን ታደምጣላችሁ። ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እየጋበዝን ከዜናዎቻችን ጋር መልካም ቆይታ። ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሰ ተኩላ ሲል ወነጀለ። ጽምዶ በሚል ስያሜ የሚታወቀው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥተዋል። አቶ አንዳርጋቸው ከአንከር ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸዋል። ተቀራርበው በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይንና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችም በዚህ ሐሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያለው። ኤርትራ አማላጅ እንዲሆን ጎቢቱን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አቋለውኛል። ይሄን ለማድረግ እኛ እንሞክራለን እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱ ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነግራቸው እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ ከነዚህ ቦታዎች የበለጠ የህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማጠል ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ እናደርግ ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው ሰጥ ያለው ከሚገናኛቸው አሁን በቅርቡ ከሚገናኛቸው የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ስለዚህ ለኔ ይሄ በቂ ነው። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ጠንከር ያለ ምላሽን ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውንም የሰጡት አቶ አማኑኤል አሰፋ ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመው ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶውን ለማፍረስ እየሰራ ነው ሲሉም ወንጅለዋል። አቶ አንዳርጋቸው ጽጌ ጽምዶውን በይፋ በመቀላቀል ባለፉት ጥቂት ወራት በፖርት ሱዳን፣ በናይሮቢና በሌሎች የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸውም ጸረ አማራ ነው አልሞትኩም ከበርካታ የግድያ ሙከራዎች አምልጫለሁ ሲሉ የፋኖ ሌላኛው ክንፍ የሚመራው አቶ እስክንድር ነጋ ገልጿል። የፋኖ አመራሩ እስክንድር ነጋ ከዶቼ ቬሌ አምሃሪክ ጋር ባደረገው ልዩ ቃለ መጠይቅ ህይወቱን ለማለፍ ከተደረጉ በርካታ የግድያ ሙከራዎች ማምለጡን በመግለጽ በህይወት መኖሩን አረጋግጧል። በቃለ መጠይቁ ወቅት በቅርቡ ስለተመሰረተው ጽምዶ ጥምረት ተጠይቆ ምላሽ የሰጠው እስክንድር የጥምረቱ ዋነኛ መለያ ጸረ አማራነት እንደሆነም ተናግሯል። ይህ እኛ ብቻ የምንለው ሳይሆን መላው ዓለምም ቢሆን እነዚህን ኃይሎች የሚያውቃቸው በጸረ አማራ ባህሪያቸው ነው ሲልም ገልጿል። አክሎም ጥምረቱን መሰረተ የተባለው የታጣቂ ኃይሉ አመራር በህጋዊ መንገድ ያልተመረጠ በመሆኑ አጠቃላይ ሂደቱና አመራሩ ህገወጥ ነው ሲልም ኮንኗል። የጽምዶ ኃይሎች ጋር የሚደረገው ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉ ደም እየፈሰሰ ነው። በሁለት በኩል ደም እየፈሰሰ ነው፣ በዛኛው በኩል ደም እየፈሰሰ ነው። ሁለቱም
ኢትዮጵያውያን ብዙ ደም እየፈሰሰ እና በዚህ ልክ ደም የምረት አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡት ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው የወጣ ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችንን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋባሃ ተዋህደው አፋብን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣው። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልዕኮ የተሰጠው ተልዕኮ ይህን አንድነት ማሳለጥ ለይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም እናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። ዓለም አቀፉ የህንድ ዜና አውታር የሆነው ፈርስት ፖስት ባወጣው ዘገባ በኢትዮጵያ ውስጥ የሚንቀሳቀሱ 7 ወታደራዊና አማጺ ኃይሎች ጥምረት በመፍጠር የጠቅላይ ሚኒስትር አብይ አህመድን አስተዳደር ከስልጣን ለማስወገድ እንቅስቃሴ በማድረግ ላይ መሆናቸውን ገለጸ። በዘገባው መሰረት እነዚህ ስብስብ የፈጠሩት ኃይሎች ከአማራ ፋኖ፣ ከትግራዩ መከላከያ ሰራዊት፣ ከኦሮሚያው የነጻነት ሰራዊት እንዲሁም በሀገሪቱ ልዩ ልዩ አካባቢዎች የሚንቀሳቀሱና ከተለያዩ ብሔሮች የተወከሉ ሲሆኑ ዓላማቸውም አሁን ላይ ያለውን የፌዴራል መንግስት ስርዓት በመቃወም የተቀናጀ ወታደራዊና ፖለቲካዊ ጫና በመፍጠር አስተዳደሩን ለመገልበጥ እንደሆነም ተመላክቷል። አጋጣሚው በኢትዮጵያ ያለውን የፖለቲካና የደህንነት ውጥረት ይበልጥ እንደሚያባብሰውና በምስራቅ አፍሪካ ቀጠናዊ መረጋጋት ላይ ተጨማሪ ስጋት እንደሚደቅንም የፈርስት ፖስት ዘገባ ያመላክታል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት አደረጉ። ህወሓት ትላንት ሰኞ የፕሪቶሪያው ስምምነት አደራዳሪ ከነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን አስታወቀ። የኦባሳንጆ የመቀሌ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረም ዛሬ ማክሰኞ ህወሓት ባወጣው መግለጫም አስታውቋል። በቀድሞ የናይጄሪያ ፕሬዝዳንት በኦባሳንጆና በህወሓት ሊቀመንበር በደብረጽዮን ገብረሚካኤል መካከል የተደረገ ውይይት በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት በማርገብ ላይ ያተኮረ እንደነበርም መግለጫው አመላክቷል። ህወሓት የሚመራው የትግራይ ክልል አስተዳደር ከፌዴራል መንግስቱ ጋር ድርድር ለመጀመር መሰረታዊና ቁልፍ ናቸው ብሎ የሚያምናቸውን ቅድመ ሁኔታዎች ማስቀመጡንም ተናግሯል። የክልሉ ኮሚኒኬሽን ቢሮ እንደገለጸው ትግራይ ለድርድር ያላትን ቁርጠኝነት ጠብቃ ብትቀጥልም ባለፉት 4 ዓመታት ሲካሄዱ የነበሩትንና በመሬት ላይ ያለውን ሁኔታ ከከፋ ደረጃ ወደ ይበልጥ አስከፊ ደረጃ ከማሸጋገር ውጪ ውጤት ያላመጡ ውይይቶችን ለመድገም ግን ምንም ፍላጎት የላትም ብሏል። ትናንት ወደ መቀሌ ተጉዘው የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ስለ መቀሌ ጉብኝታቸው እስካሁን በይፋ የተናገሩት ነገር የለም። የትግራይ ክልላዊ መንግስት መግለጫ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንታት እመለሳለሁ ማለታቸውን አመላክቷል። ተከታታዮቻችን እስከ መጨረሻው ድረስ ቆይታችሁ ዜናዎቻችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። በድጋሚ ኢንፎ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እየጋበዝን በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ